ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶቹ ሰባተኛው ጠቅላላ ምርጫ ተከትለው የሚፈጸሙ ወንጀሎችን ለመከላከል ነዋሪዎች ንቁ ተሳትፎ እንዲያደርጉ ጥሪ ቀረበ። የአዲስ አበባ ነዋሪነት መታወቂያን ከፋይዳ ጋር በኦንላይን የሚያስተሳስር አዲስ አሰራር እየተዘረጋ እንደሆነ ተገለጸ። በሳውዲ አረቢያ የሞት ፍርድ የተፈረደባቸውና በደቡብ አፍሪካ ጥቃት እየደረሰባቸው ያሉ ኢትዮጵያውያንን ለመታደግ የዲፕሎማሲና የህግ ጥረቶች እየተደረጉ መሆኑን የውጭ ጉዳይ ሚኒስቴር አሳወቀ። ከአዲስ አበባ ወደ ደብረ ማርቆስ በአውቶቡስ እየተጓዙ የነበሩ መንገደኞች በሰሜን ሸዋ በታጣቂዎች ታገቱ። ሲቪል ማህበራት ለመጪው ምርጫ ከ60,000 በላይ ወኪሎችን ለማሰማራት የመራጮች ትምህርትና የታዛቢዎች ስልጠና እየሰጡ እንደሆነ አስታወቁ። ሰባተኛውን ጠቅላላ ምርጫ ተከትሎ የሚፈጸሙ ወንጀሎችን ለመከላከል ነዋሪዎች ንቁ ተሳትፎ እንዲያደርጉ ጥሪ ቀርቧል። መጪው ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ ነዋሪዎች ንቁ ተሳትፎ እንዲያደርጉ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ጥሪ አቅርቧል። ቢሮው ምርጫን ተከትሎ የሚፈጸሙ ወንጀሎችን ቀድሞ በመከላከል ረገድ የህዝቡ ሚና በሚል መሪ ቃል ከ11ዱም ክፍለ ከተሞች ከተውጣጡ የህብረተሰብ ክፍሎች ጋር የውይይት መድረክ አካሂዷል። በመድረኩ ላይ የተገኙት የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ እንደገለጹት የውጭ ጠላቶችና የውስጥ ባንዳዎች ተቀናጅተው ሊፈጥሩት የሚችለውን የወንጀል ሴራ ቀድሞ በመከላከልና መቆጣጠር ረገድ ህብረተሰቡ ተሳትፎ ከምንጊዜውም በላይ መጠናከር አለበት። ያክለውም አንዱ የዲሞክራሲ መገለጫ የሆነው ምርጫ በሰላማዊ መንገድ እንዲጠናቀቅ በከተማዋ ያለው የጸና ሰላም ማስቀጠል እንደሚገባ አሳስበዋል። ባለፉት 5 ተከታታይ ዓመታት በከተማዋ የተመዘገቡ ሁለንተናዊ ስኬቶች የነዋሪውን አስተዋጽኦ የማይተካ መሆኑን የጠቀሱት ኃላፊዋ በመጪው ምርጫ ወቅትም ነዋሪዎች የጸጥታ አካላትን በመደገፍ የተለመደውን አጋርነታቸውን እንዲያሳዩ ጥሪ አቅርበዋል ሲል የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ሌተናንት ጀነራል አስራት ደኔሮ በኩላቸው ለጸጥታና ለደህንነት ስራ ትልቁ አቅም ህዝቡ መሆኑን አስገንዝበዋል። ነዋሪው በየአካባቢው ያለውን የጸጥታ ሁኔታ በትኩረት መከታተልና የወንጀል ድርጊት ሲያጋጥም ለጸጥታ አካላት መረጃ ማድረስ የከተማዋን ሰላም የማረጋገጥ ድርሻ ሊወጣ እንደሚገባ አሳስበዋል። የአዲስ አበባ ነዋሪነት መታወቂያ ከፋይዳ ጋር በኦንላይን የሚያስተሳስር አዲስ አሰራር እየተዘረጋ እንደሆነ ተገለጸ። የአዲስ አበባ ነዋሪዎች በአካል መሄድ ሳይጠበቅባቸው የነዋሪነት መታወቂያ ከፋይዳ ብሔራዊ መታወቂያ ጋር የሚያስተሳስሩበት የኦንላይን አሰራር እየተዘረጋ እንደሆነ የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የኤጀንሲው ምክትል ዋና ዳይሬክተርና የወሳኝ ኩነትና የነዋሪነት ዘርፍ ኃላፊ አቶ ጥጋቡ ሹመይ አዲሱ የኦንላይን አሰራር ስርዓት በቅርቡ ባንኮች አካውንትን ከፋይዳ ጋር ለማስተሳሰር ከጀመሩት አሰራር ጋር ተመሳሳይነት ይዘት ያለው ሲሆን ደንበኞች በያሉበት ሆነው አገልግሎቱን እንዲያገኙ ያስችላቸዋል ተብሏል። አሁን ላይ በ90 የከተማው ወረዳዎች ከፋይዳ ጋር የተሳሰረ ደህንነቱ የተጠበቀ አዲስ መታወቂያ የመስጠት ስራ በስኬት የተከናወነ ቢሆንም እስካሁን መታወቂያ ማስተሳሰር የሚቻለው በአካል ብቻ እንደሆነ ኃላፊው ጠቁመዋል። ይህ የዲጂታል አሰራር በአጭር ጊዜ ውስጥ ተጠናቆ ወደ ስራ ሲገባ ኤጀንሲው የሚሰጣቸው አገልግሎቶች በቀላሉ ተደራሽ እንደሚያደርግ ምክትል ዋና ዳይሬክተሩ አስረድተዋል። አቶ ጥጋቡ አክለውም በቅርቡ ወራት ውስጥ ማንኛውም የአዲስ አበባ ከተማ ነዋሪ ወደ ወረዳ መዋቅሮች ሳይንከራተት የሚፈልገውን አገልግሎት በሙሉ ባለበት ሆኖ መጨረስ የሚችልበት እድል መፈጠሩን ተናግረዋል። በሳውዲ አረቢያ የሞት ፍርድ የተፈረደባቸውና በደቡብ አፍሪካ ጥቃት እየደረሰባቸው ያሉ ኢትዮጵያውያንን ለመታደግ የዲፕሎማሲና የህግ ጥረቶች እየተደረጉ መሆኑን የውጭ ጉዳይ ሚኒስቴር አሳወቀ። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ዜጎችን በተወሰኑ የሳውዲ አረቢያ ከተሞች በተለያዩ እስር ቤቶች ይገኛሉ። አንዳንዶቹ በወንጀል ተጠርጥረውና በፍርድ ቤት ውሳኔ ማረፊያ ቤትም ውስጥም ይገኛሉ። አቅም በፈቀደ መጠን መፍትሄ መስጠት የሚቻለው እዚያው መፍትሄ እየተሰጠ ከዛ ያለፈ ላቅ ያለ ችግር ያለባቸውን ደግሞ የህግ ባለሙያዎችን ይዞ መቅረብ ችግሩን ለመፍታት ጥረት እየተሰራ እንደሆነ ገልጸዋል። ጉዳዩን በዘላቂነት ለመፍታት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ሰሞኑን ከሳውዲ አረቢያቻቸው ጋር መወያየታቸውን ጠቁመዋል። በተመሳሳይም በደቡብ አፍሪካ በኢትዮጵያ ላይ የሚደርሰው ጥቃት ለማስቆምና ዘላቂ መፍትሄ ለመፈለግ በቅርቡ አንድ ልዑካን ቡድን ወደ ስፍራው እንደሚያቀና ቃል አቀባዩ አስታውቀዋል። ዶክተር ጌዲዮን በህንድ ኒው ዴልሂ ከደቡብ አፍሪካቻቸው ጋር የመከሩ ሲሆን የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ብርሃኑ ጸጋይም በኢትዮጵያ የሚገኙ የደቡብ አፍሪካ አምባሳደር ጋር መወያየታቸውን ገልጸዋል።
የደቡብ አፍሪካ ባለስልጣናት ለጉዳዩ ትኩረት ሰጥተው ምርመራ እያደረጉ መሆኑና ውጤቱን እንደሚያሳውቁ የገለጹት አምባሳደር ነቢያት አመላክተዋል። አምባሳደር ነቢያት ጌታቸው ዜጎች በህገወጥ መንገድ በሚሰደዱበት ወቅት የመኖሪያ ፈቃድ ስለማይኖራቸው ለሀገሪቱ ህግ አስከባሪዎችና ለተለያዩ ችግሮች ይበልጥ ተጋላጭ እንደሚሆኑ አስገንዝበዋል። ይሁን እንጂ ህጋዊ የሆኑትም ጭምር ተመሳሳይ ችግር የሚገጥማቸው መሆኑ የኢትዮጵያ ሚስዮኖች አቅም በፈቀደ መጠን ድጋፍና ክትትል ማድረጋቸው እንደሚቀጥሉ አስረድተዋል። ከአዲስ አበባ ተነስተው ወደ ደብረ ማርቆስ በአውቶቡስ በመጓዝ ላይ የነበሩ በርካታ ተሳፋሪዎች በታጣቂዎች መታገታቸውን የትራንስፖርት አገልግሎት ሰጪ ድርጅት አረጋግጧል። እገቱ የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻና በፍቼ ከተሞች መካከል ልዩ ስሙ አሊዶሮ ተብሎ በሚጠራው አካባቢ መሆኑን ድርጅቱ አሳውቋል። ድርጊቱ የተፈጸመው ግንቦት 11 2018 ዓ.ም ሲሆን ታጣቂዎቹ ኤፍኤም የተሰኘውን የህዝብ ማመላለሻ አውቶቡስ በኃይል አስቆመው ተሳፋሪዎችን ወደማይታወቅ ቦታ ይዘዋቸው መውሰዳቸውን ገልጸዋል። የትራንስፖርት ኩባንያው እንደገለጸው ከ3 ግለሰቦች በስተቀር 34 ተሳፋሪዎች የደረሱበት እስካሁን አልታወቀም። ጥቃቱን የፈጸሙት ታጣቂዎች ማንነት እስካሁን በግልጽ ያልታወቀ ሲሆን ድርጊቱን በተመለከተ ከመንግስት አካላት የተሰጠ ይፋዊ መግለጫ የለም። የአሁኑ እገታ በአዲስ አበባ ደብረ ማርቆስ የትራንስፖርት መስመር ላይ አሳሳቢ የሆነ የመጣውን የጸጥታ መደፍረስ ይበልጥ የጎላ ሲሆን በአካባቢው ተመሳሳይ ድርጊቶች በተደጋጋሚ መፈጸማቸው መዘገቡ ይታወሳል። የኩባንያው መረጃ እንደሚያመለክተው ከ4 ወራት በፊት በተመሳሳይ መስመር ላይ ይጓዝ የነበረ ሌላ ኤፍኤም አውቶቡስ በታጣቂዎች እንዲቆም ከተደረገ በኋላ ተሳፋሪዎች ታግተው ተወስደዋል። በኦሮሚያና በአማራ ክልሎች ዋና ዋና አውራ ጎዳናዎች ላይ የሚፈጸሙ ተደጋጋሚ ጥቃቶችና እገታዎች በመንገደኞችና በትራንስፖርት ባለሙያዎች ላይ ከፍተኛ ስጋት የፈጠሩ ሲሆን ይህም የህዝብ ትራንስፖርት ፍሰትን፣ የዜጎችን የመንቀሳቀስ መብት በእጅጉ እያደናቀፈ ይገኛል። ሲቪል ማህበራት ለመጪው ምርጫ ከ60 ሺህ በላይ ወኪሎችን ለማሰማራት የመራጮች ትምህርትና የታዛቢዎች ስልጠና እየሰጡ እንደሆነ አስታወቁ። በመጪው ግንቦት 24 2018 ዓ.ም ለሚካሄደው ጠቅላላ ምርጫ ከ55 በላይ የሚሆኑ የሀገር ውስጥ ታዛቢ ድርጅቶች ፈቃድ መሰጠቱና እነዚህም ድርጅቶች ከ60,200 በላይ ወኪሎች እንደሚያሰማሩ ተገልጿል። የሲቪል ማህበረሰብ ድርጅቶች ለሰባተኛው ጠቅላላ ምርጫ የመራጮች ትምህርትን በምርጫ ታዛቢነት ዝግጅታቸውና በሂደቱ ላይ ያላቸውን መልከታ ይፋ አድርገዋል። የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ መስራችና ዳይሬክተር አቶ ታደለ ደረሰ ድርጅታቸው ከብሔራዊ ምርጫ ቦርድ ጋር በመተባበር በመራጮች ትምህርት አሰጣጥ ላይ ትኩረት አድርጎ እየሰራ ይገኛል። ለምርጫ የቀረው ጊዜ አጭር ቢሆንም እስከ ግንቦት 23 2018 ዓ.ም ድረስ በአዲስ አበባ ከተማ በሚገኙ ወረዳዎች የትራንስፖርት መሳፈሪያዎችና ገበያዎች ላይ የመራጮች ትምህርት እንደሚሰጡ ተናግረዋል። በሌላ በኩል በምዕራብ ጉጂ ዞን ቡሉ ሆራ በምርጫ ታዛቢነት የተሰማራው የሶሻል አሊያንስ ቻሪቲ አሶሲዬሽን ዋና ዳይሬክተር አቶ ሚልኬሳ ወርቅነህ የመራጮች ምዝገባ ሂደትን፣ የምርጫ ጣቢያዎችን ሁኔታ እንዲሁም የሴቶችና አካል ጉዳተኞችን ተሳትፎ በቅርበት መመልከታቸውን አብራርተዋል። ከዚህም በተጨማሪ ለምርጫ አስፈጻሚዎችና በበጎ ፈቃደኝነት ለተመለመሉ የአካባቢ ወጣቶች ስልጠና እንደሚሰጡም ገልጸዋል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።